ብስምላህ ራሕማን ራሒም ኢንሻአላህ እንግዲህ ትናንት አይተን ነበር ሽሩጥ ሶላት የመጀመሪያው ደርሳችንን። ዛሬ ደግሞ ሁለተኛው ደርሳችንን የምንጀምር ይሆናል። ተፈضል። ናም እንግዲህ የመጀመሪያው መስፈርት ያልነው ኢስላም ነበር ያልነው። ናድር ስንት መስፈርቶች አሉ ነበር ያልነው? ሶላት ቲሳ ጎበስ 9 መስፈርቶች አሉት ብለን ነበር። የመጀመሪያው ምን ነበር ያልነው? ጎበስ አልኢስላሙ ብለን ነበር። የእስልምና ተቃራኒ ምንድነው አህመድ? ኩፍር ጎበስ። ስለዚህ የመጀመሪያው ምንድነው? ኢስላም ነው። የኢስላም ተቃራኒ ደግሞ ኩፍር ነው። ስለዚህ አሸርጡል አወል አልኢስላም ወዲዱሁ ይላሉ ሼኹ። የኢስላም ተቃራኒው አልኩፍሩ ክህደት ነው። ምን ማለት ነው? አንድ ሰው ሶላት አላህ ሊቀበለው ዘንድ ማሟላት ካለበት መስፈርቶቹ መካከል የመጀመሪያው ሙስሊም መሆን ነው። ይሄ ማለት ከሃዲ አለመሆን ማለት ነው። ከሃዲ ከሆነ አላህ ስራውን አይቀበለውም። ከዛ ምን ይላል አህመድ? ወልካፊሩ አመሉሁ መርዱድ። እሺ ወላ ተቅበሉ ሰላቱ ኢላ ሚነል ሙስሊም። ናም ወልካፊሩ ከሃዲ የሆነ ሰው ሙስሊም ያልሆነ ሰው ማለት ነው። አመሉሁ ስራው መርዱዱን ተመላሽ ነው። አላህ ስራውን አይቀበለውም። ምንም አይነት ስራ ቢሰራ፣ ምንም አይነት መልካም ስራ ቢሰራ አላህ አይቀበለውም። ሶላት ብቻ አይደለም፣ ማንኛውንም ስራ። ወላ ተቅበሉ ሶላቱ ሶላት ደግሞ ተቀባይነት ጋር አትውልም፣ ተቀባይነት አታገኝም። ኢላ ሚን ሙስሊሚን ከሙስሊም አካል ቢሆን እንጂ ኢላ ቢሆን እንጂ ሚን ሙስሊሚን ከሙስሊም አካል ቢሆን እንጂ ሶላት ተቀባይነት አታገኝም። ከመሰረቶቹ ሶላት ምንድነች? አልሂየል ፋሪቀቱ በይነል ሙስሊም ወልካፊር በሙስሊምና በካፊር መካከል የምትለይ ዒባዳ ምልኮ ነች። ስለዚህ ሙስሊም ያልሆነ ሰው ሊሰግዳት አይችልም ማለት ነው። ቢሰግደውም ተቀባይነት የለውም፣ ምክንያቱም ሙስሊም መሆን ስላለበት። ከዛ ምን ይላል? ወደሊሉ ቀውሉሁ ተዓላ ወደሊሉ ለዚህ ማስረጃው እንግዲህ በጣም ትኩረት ማድረግ ካለብን ነገራቶች መካከል ናዲር እንደዚሁም አህመድ በጣም ትኩረት ማድረግ ያለባቸው ምንድነው? የሆነ ነገር አውርተን ከዛም በኋላ ወደሊሉ ቀውሉሁ ተዓላ ሲባል ወይም ደግሞ ወደሊሉ ቀውሉ ነብይ ሰለላሁ ዐለይሂ ወሰለም ሲባል ማስረጃው የአላህ ንግግር ነው ማለት ነው። ያ ማስረጃው የነብዩ ዐለይሂ ሰላቱ ወሰለም ንግግር ነው ማለት ነው። ይሄ ሲመጣ የሚመጣው ቁርአን ወይም ሐዲስ ለምንድን ነው ማስረጃነቱ ብሎ ማስረጃ ልንጠቅስለት የታሰበው አጀንዳና ማስረጃውን ማያያዝ ያስፈልጋል። እውነት ማስረጃ ይሆናል ብሎ ማየት ያስፈልጋል እንጂ ማስረጃ ነው ስለተባለ ብቻ ተቀብሎ ማሳለፍ ተገቢ አይደለም። ስለዚህ አሁን እዚህ ጋር የጠቀሱት ሼኹ ለወደፊት የሚጠቅሱት ማስረጃ ይሆናል እንደሚለው እንመለከታለን። ምን አሉ? ወመን የብተቂ ገይረል ኢስላም ዲናን ፈለን ዩቅበል ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን። ማሻአላህ ፈለን ዩቅበለ ሚንሁ በሚለው ይስተካከላል ኢንሻአላህ። ፈለን ዩቅበል ሳይሆን ፈለን ዩቅበለ ሚንሁ ጥሩ ነው። ያው ፈራም እያደረግክ ነው መሰለኝ። አብሽር። ወመን የብተጊ የሚፈልግ ሰው ገይረል ኢስላሚ ከእስልምና ውጭ ያለን ዲነን ሃይማኖትን የሚፈልግ ሰው እንግዲህ ከእስልምና ውጭ ብዙ ሃይማኖቶች አሉ። ከእስልምና ውጭ ሌላን እነኛን ሃይማኖት የሚፈልግ ሰው ፈለን ዩቅበለ ሚንሁ አላህ ከሱ አይቀበለውም። ያንን የሚሰራውን መልካም ብሎ የተከተለውን ሃይማኖት መልካም ብሎ የሚሰራውን ስራ ከዛም በኋላ አይቀበለውም። ለምን? لأنه ترك الإسلام ከእስልምና አንትቷል። ወخرج عن دائرة الإسلام ከእስልምና መንገድ ወጥቷል። ስለዚህ አላህ አይቀበለውም። وهو في الآخرة እንደውም ይህ ሰው እኮ በአኺራ ሚነል ኻሲሪን ከከሳሪዎች ነው የሚሆነው። ምክንያቱም ይሄ ሰው ሙስሊም አይደለምና ሙስሊም ያልሆነ ነገ የውመል ቂያማ ከሳሪ ነው የሚሆነው። ቀጣይ ምን ይላል? ስለዚህ አሁን እንዳጠቃላይ ያው አሁን ማስረጃ ይሆናል ወይ ስንል ግልጽ ነው ማስረጃ ለመሆኑ ኢንሻአላህ። ምክንያቱም ከእስልምና ውጭ ዲንን የሚፈልግ ሰው አላህ አይቀበለውም ካል ሙስሊም ያልሆነ ሰው አላህ ምንም ነገር ሊቀበለው አይችልም ማለት ነው። በአኺራው ከሳሪ ነው ካል ዛሬ ምንም ቢሰራ በአኺራ በመልካም ሊመነዳ አይችልም ማለት ነው። እሺ አህመድ ወልካፊሩ አመሉሁ መርዱድ ወለው አሚለ አይ አመል ጎበስ። ወልካፊሩ
ካፊር የሆነ ሰው ከሃዲ የሆነ ሰው ሙስሊም ያልሆነ ሰው አመሉሁ ስራው መርዱዱን ተመላሽ ነው፣ ተቀባይነት ጋር አይውልም። ወለው ዓሚለ ቢሰራ እንኳን አየ ዓመሊን ማንኛውንም ስራ ይሄ ስንል በጣም እጅግ የሚያስደምም እጅን አፍ ላይ እንድንጭንና እንድንደንቅ የሚያደርግን መልካም ስራ እንኳን ቢሰራ ስራውን አላህ ይቀበለው። ለምን? መሰረታዊ የሆነውን ተውሂድን ተጻርኗል። መሰረታዊ የሆነውን የአመጾችን ዋና የሆነውን ክህደትን ፈጽሟል። ስለዚህ አላህ ሊቀበለው አይችልም። ፈውዛን ጥሩ الدليل قوله تعالى እሺ ما كان للمشركين أن يعمروا مساجد الله شاهدين على أنفسهم بالكفر أولئك حبطت أعمالهم وفي النار هم خالدون. ቀጥልበት። وقوله تعالى وقدمنا إلى ما عملوا من عمل فجعلناه هباء منثورا. ما شاء الله. ما كان للمشركين الله እንግዲህ والدليل ብለናል ማስረጃው ማለት ነው። قوله تعالى እይታችን ንግግር ነው። ለምን ማስረጃ ነው? አሁን ቅድም አላህ ካፊር የሆነ ሰው ስራውን እንደማይቀበለው ነው። አሁን ደግሞ ማስረጃችን ላሳለፍነው ነገር ነው። ወልካፊሩ አመሉሁ መርዱዱን ወለው ዓሚለ አየ አመለና ማንኛውም ስራ ቢሰራ አላህ አይቀበለውም አልን አይደለም። አሁንም እንደዚሁ እንደቀድሙ ማስረጃ ሊያመጡ ነው። ምን አሉ? ድጋሚ ማስረጃ ሲያመጡ ማካን ሊልሙሽሪኪን ለአጋሪያኖች እኮ ፈጽሞ አይገባም። ሙሽሪክ ብሎ ማለት ሽርክ የሚፈጽም የሆነ ሰው ማለት ነው። ሽርክ ደግሞ ከእስልምና ያስወጣል ትልቁ ሽርክ ከሆነ። ስለዚህ ማካን ሊልሙሽሪኪን ለአጋሪያኖች እኮ አይገባም አንየዕሙሩ መሳጅድ አላህ የአላህን መስጂዶች ሊገነቡ ሊያሳምሩ ፈጽሞ አይፈቀድላቸውም አለ አላህ። ለምን? የአላህን መስጂዶች በሚያሳምሩት አማንያኖች ናቸውና። ኢነማ የዕሙሩ መሳጅድ አላህ መን አመነ ቢላህ ብሎ አላህ የአላህን መስጂዶች እኮ የሚያሳምሩት የሚገነቡት በአላህ ያመኑ ናቸው። ስለዚህ ማካነ ሊልሙሽሪኪን ለአጋሪያኖች ምን አይልማል? አይገባም፣ አይፈቀድም። አንየዕሙሩ ሊያሳምሩ መሳጅድ አላህ የአላህን ቤቶች መስጂዶች ሻሂዲን ዐላ አንፉሲሂም ሚስጥሩ ምንድን ነው? ሻሂዲን መስካሪዎች ሁነው ሳለ ዐላ አንፉሲሂም በነፍሶቻቸው ላይ ቢልኩፍሪ በክህደት መስካሪዎች ሁነው ሳለ እኛ ሙስሊሞች አይደለንም እኛ በረሱል አናምንም እያሉ ካፊሮች ሁነው ሳለ በድርጊታቸው ሊሆን ይችላል የመሰከሩት፣ በአፋቸው ሊሆን ይችላል። አሁን እዚህ ቦታ ላይ ሻሂዲን ዐላ አንፉሲሂም ቢልኩፍር በነፍሶቻቸው ላይ በክህደት እየመሰከሩ ሲባል እኛ ካፊሮች ነን እያሉ ማለት ላይሆን ይችላል። እኛ ካፊር ነን ከሃዲ ነን የሚል ሰው እኮ የለም። ግን ምን ይላል? እኔ በእስልምና አላምንም ይላል በምላሱ። እኔ በሙሐመድ አላምንም፣ ስለዚህ ካፊር ነው። ኩፍሩንም በራሱ አንደበት እየመሰከረው ነው። ወይ ደግሞ አይልም እኔ በሙሐመድ አምናለሁ ይላል፣ መሰለን እኔ በእስልምና አምናለሁ ይላል፣ ሙስሊም ነኝ ይላል። ነገር ግን ኩፍር ይሰራል፣ ሽርክ ይሰራል። በድርጊቱ ግን ምን እየመሰከረ ነው? በኩፍር እየመሰከረ ነው። ተግባባን አይደለም? በምላስም በድርጊት። ስለዚህ ሻሂዲን ዐላ አንፉሲሂም በነፍሶቻቸው ላይ እየመሰከሩ ቢልኩፍሪ በክህደት በነፍሶቻቸው ላይ እየመሰከሩ እኛ ሙስሊሞች አይደለንም እያሉ በንግግር ወይ በተግባር መስጂድ ሊገነቡ ፈጽሞ አይፈቀድላቸው። ምክንያቱም ኡላኢከ አያችሁ አይደል? ዋናው ነጥብ እዚህ ጋር ኡላኢከ እነኚህ ሰዎች ሐቢጠት አዕማሉሁም ስራቸው ተበላሸች፣ ታበሰች። ወፊናሪ በእሳት ውስጥም ሁም እነሱ ኻሊዱን ዘውታሪዎች ናቸው። ስራቸው ታበሰች ማለት ምንም ቢሰሩ ምን አይጠቀሙም ማለት ነው። ስለዚህ አንደኛ ማካነ ሊልሙሽሪኪን አን የዕሙሩ መሳጅድ አላህ ሲል በአላህ የካዱ ሰዎች ምንም አይነት ስራ ቢሰሩ ሐታ መስጂድ እንኳን ቢገነቡ አጅር እንደማያገኙ ያሳየናል። ሁለተኛ ኡላኢከ ሐቢጠት አዕማሉሁም ሲል እነኚህ ሰዎች ስራቸው ተበላሽቷል ሲል ምንም ስራ ቢሰሩ ተቀባይነት ጋር እንደማይውል ማስረጃ ነው። ወቀውሉሁ ተዓላ አሁንም በድጋሚ ሶስተኛ የቁርአን አያ ማስረጃችን ወቀዲምና ኢላ ማ ዓሚሉ ሚን ዓመሊን ፈጀዐልናሁ ሀባአን መንሱራ ወቀዲምና ተመለከትን አየን ኢላ ማ ዓሚሉ ወደሚሰሩት ሚን ዓመሊን ከስራ ወደሚሰሩት ተመለከትን ፈጀዐልናሁ አደረግነውም ሀባአን መንሱራ የተበተነ ብናኝ አደረግነው፣ አቧራ አደረግነው። ሀባአን አቧራ አደረግነው፣ ትቢያ አደረግነው። መንሱራ የተበተነ እላችሁ ከሆነ በጮራዎች መካከል ፀሐይ ስትገባ በጧቱ ክፍለ ጊዜ ወይም በምሽቱ ክፍለ ጊዜ በበር በኩል ወይ ደግሞ በመስኮት በኩል ፀሐይ በምትገባ ጊዜ
አቧራ ከተነሳ ቤት ውስጥ አቧራው የሚታየው እጅግ ደቆ ነው፣ በጣም ስሱ ነው፣ በፀሐይ እንጂ አይታይም። ልክ እንደዛ አደረግነው። የማይጨበጥ ምንም ፋይዳ የሌለው አደረግንባቸው። ስራቸው ምንም ቢደክሙ ምንም ቢሰሩ ይህን ያክል ምን አደረግንባቸው? የተበተነ የሆነ ትቢያ አደረግንባቸው። የማይጨበጥ የማይጠቅም ምንም የማይፈይድ አደረግንባቸው። ስለዚህ ዋናው ነገር ምንድነው? እዚህ ጋር የምንይዘው ተውሂድ የሚባለው ነገር፣ እስልምና የሚባለው ነገር ቀላል አይደለም። እስልምና ከሌለ ምንም ትልልቅ ስራ ብትሰራ ትርጉም የለውም፣ ከአላህ ዘንድ አጅርን አታገኝም። እስልምና ካለ ደግሞ ትንሽ ስራ እንኳን ብትሰራ ደረጃህን ከፍ ታደርግልሃለች። ምክንያቱም ረሱል ዓለይሂ ሰላቱ ወሰላም በሐዲታቸው ምን ብለዋል? አንድ ሰው በጀነት ተመለከትኩት አሉ፣ ሲዘዋወር እንደፈለገ ጀነት ውስጥ። አንተ የአላህ መልእክተኛ ሆይ በምን ምክንያት ነው ሲዘዋወር የነበረው ሲሏቸው፣ አይ መንገድ ላይ የሆነች ሰዎችን የምታስቸግር እንጨት ነበረች፣ ያችን እንጨት ሾኳን ቆረጣት። ከዛም በኋላ በዛች ምክንያት አላህ ተባረከ ወተዓላ አሁን ጀነት ውስጥ እንደፈለገ እያደረገው ነው። ያ አላህ እንደፈለገ ይሆናል ጀነት ውስጥ በዚህ ትንሽ ምክንያት። ታውቃላችሁ አንዲት ሴት በራሷን ሽጣ የምትተዳደር የሆነች እጅግ በመጥፎ አስጸያፊ ስራ የምትሰራ የሆነች ግን ያ አላህ አንድ ውሻ ስትመለከት ተጠምቶ ያን ውሻ አጠጣችው፣ ከውሃ ጥም ገላገለችው። ከዛስ አላህ ተባረከ ወተዓላ ጀነት አስገባት በዚህ አማካኝነት። ስለዚህ እስልምናን ከያዘ ተውሂድ ካለን ትንሽ ስራን በመስራት አላህ ተባረከ ወተዓላ ጀነትን ያስገባናል። ስለዚህ ተውሂድ አደራ፣ እስልምናችን አደራ፣ ከሽርክን ከመጠንቀቅ ላይ አደራ ለማለት ነው ኢንሻአላህ። አላህ ተባረከ ወተዓላ የነገ ሰው ይበለን። በዛሬ እዚህ ጋር እናቆማለን። ጀዛኩሙላሁ ኸይረን። አብራችሁን ስለሆናችሁ እስካሁን እጅግ ከልብ እናመሰግናለን። እንግዲህ እነኚህ ልጆችንም አላህ ትልቅ ደረጃ አድርሷቸው ለኡማው የሚጠቅሙ ተውሂድን የበላይ ለማድረግ ሰበብ የሚሆኑ ጀግኖች አድርጋቸው። አሰላሙ አለይኩም ወራህመቱላህ ወበረካቱሁ።